ጥሎሽ ሄደ እንዳትባል ለጃኒ መልስትል ከሱ ጋር እየተላላሰች ነው የምትኖር። እንደገና የሱ ቪዲዮና የሱ ረገጣነት ተጨምሮ ናዮን የወሲብ ባሪያ አድርጎ ነው እያስቀመጣት ያለው። ሳሴ የወሲብ ባሪያው የጃኒ ማካካሻ አድርጎ እንደሚጠቀምባት ግልጽና ግልቡ ምንድነው? ሁሉ ቀን ሄዶ ቴክስት እንኳን የኔ ፍቅር ምናምን የሚላት ከጃኒ ጋር የሆነ ግርግር ሚዲያ ላይ ሲኖር ብቻ ነው። ከዛ በስተቀር ምንም አይጽፍላትም። አይተናል እኮ የልጅ አባቴ ጠይቃችሁኝ ይሄና ስትል ዞር ብሎም አላየ። ያ ምናምን እንኳን ምንም እንኳን አላል። እንደዚህ እንኳን አልመታትም እኮ ትከሻው እንደዚህ እንኳን አልመታትም። የሰው ፊት ገረፈሽ አይደል አይነት ስሜት እንኳን ጀስት እንደ ባዳ እንኳን ፊል አላረገም። የሴት ልጅ ክብር እንደማይገባው በምን እንደተረዳው ታውቃላችሁ? ቆለጡ ላይ ባለው ጭገር ነው ያወኩት። ዶክተሮች ቆለጡ ላይ ባለው የፀጉር ብዛት ለሴት ልጅ ክብር እንደሌለው፣ ሴት ልጅ ማለት ቆሻሻ ማዝጃ ብቻ ናት ብሎ እንደሚያምን በዛን የተረዳሁት። ዛሴ እሱም በከሱ ብሶ እንደ ፈረንጅን ለማለት የሴት አፍ ውስጥ አስገብቶ ጥቡ ይላቸዋል። ልክ ድፍድፍ እንደበዛበት ጠላ ቱፍ እያሉ ይተፋሉ በየሰዓቱ። ገባችሁ? እቃው ትልቅ ነው እንዲባል ከሱሪ ውስጥ ፀጉሩን እንኳን አይከረክመው። ዱፍ ብሎ ከሱሪ ውስጥ መታየት አለበት። ይሄን ያየሁት። ከዛ ምድረ ሴትና ምድረ ችጋራም የወንድ ችጋር ያለበት የጆን እንትን የኔ ያክላል ትልቅነቱ 3 እግር አለው አንደኛው ቢመታ እንኳን በዚህኛው ይራመዳል ትላላችሁ አይደል? ለሴቷ ግን ራሷን ብታጠፋ ለምን ነው ራሷን የምታጠፋው? ምንም ሲመጣ ብቻ ጊዜውን ያሳልፍበት ቆንጆ ቻት ያርግ ሞቅ ያርገው ምናምን ጊፍትም ከተሰጠ ወይን ከሰጠም ያን ድባብ ብቻ ነው ሰፖርት የሚታረጉት። ግን ከኋላ ሰው ገሎም ቢሆን ምን አድርጎም ቢሆን ምንም እንደዚህ ነገር ላይ ኬር እንደሌላችሁ ሚዲያ ላይ በጣም እየተረዳው። አሁን ሁላችንም ናዮን ከጎንሽ ነን እንበላት። ፕሮፋይልም ብናበረታታት ፎሎም ይደረግ እና እሷ በርትታ እንድትወጣ ከዚህ ልጅ እንድትላቀቅ እንርዳት። አሁን ላይ ጆን ዳንኤል አንቺን አሁን ከአንደበትሽ ላወጣሽው ነገር ዛሬ ይዘሽ ለመጣሽው ቶፒክ ቻሌንጅ ማድረግ አለበት። ትክክለኛ የልጁን እናት የሚወዳት ማይ ላቭ ማይ ድሪም ማይ ምናምን እዛ በሪፕላይ እንደሚያደርገው ከሆነ ለጃኒ መጥቶ በ100,000 ሰው ፊት ልጄና ሚስቴ እየጠሩኝ ነው ብሎ እንዳብራራው ዛሬ አንቺ ስሟን አንስተሻል። እንደዚህ አይነት መረጃ አለኝ እያልሽ ነው። ወጥቶ ሚስቱን ዲፌንስ ማድረግ አለበት። ውሸት ነው የሚወራብኝ ነገር ውሸት ነው፣ ያረኩት ነገር የለም፣ እኔ ከሚስቴ ጋር በፍቅር ነው የምኖረው ብሎ ቻሌንጅ አድርግ። ካላደረገ የልጁን እናት ኬርለስ ነው ማለት ነው። ለምን ለጃኒ ሲባል ተንገብግቦ ነው የመጣው። ያችንም ቃል አንረሳለትም። ከልጄና ሚስቴ እየጠበቁኝ ነው ብሎ ተሞላቆ በስሟ ነግዶ ነው ሄደው በሷ ከቨራ ያ ሰምተናል ነበርን። ስለዚህ ዛሬ አንቺ ሄለን ውሸታም ከሆንሽ የልጁን እናት የሱን ህይወት እንደዚህ እያልሽ ነው ያለሽው። ወጥቶ መልስ ይስጥ። እሱን የምትወዱት ሰዎች ናዮን የምትወዱ ሄዳችሁ ፑሽ አርጉ። እዚህ ጋር ያላችሁ ሰዎች ዝም ብሎ ላይቭ ላይ የገባ እያላገጠ አይኑን አፍቶ መውጣት አይችልም። የልጁ እናት ናት ስሟ የተነሳው። እወዳታለሁ እያለ ፎቶ እየለጠፈ ሲያጃጅለን የሰነበተው ሳምንት ሽፋን አይሰራም። ወንጀል እየሰራ በሷ ስም ውሸታም ከሆነ ውሸታም አይቀጥልም። ለስ ቻሌንጅ አርጋት ሄለንን። ለምን የልጁ እናት ናት ናዩ። ልክ ለጃኒ ወጥቶ እንደተንገበገበው ጃኒ እኮ ተደበደብኩኝ እንደዚህ አቢዩዝ አረገኝ ስትል መጥቶ ስለ አዶናይ ነበር ያወራው። ራርቃማን ስለመደወሏ ቀድሞ ነው እኔ እንትን አላልኩም ምን ያልደበደብኳትም የሚል መልስ አልነበረም ለጆከር የሰጠው። ከድብደባው በፊት ጃኒ ከከሰሰችው ስለ አካውንት መዘጋትና ስለ ድብደባ ሲጠየቅ እሱ ግን ሲመልስ የነበረው ራቁቷን ደውላልኛለች የሚል መልስ ከሽንት ቤት ነበር ሲያስተላልፍ የነበረው ራሱን ዲፌንድ ለማድረግ አይደለም። አሁንም በልጁ እናት ላይ ዲፌንስ መስጠት ግድ ይለዋል። ከዛ ሄለን ስማጥፊም ትሁን ባለጌም ትሁን ውሸታምም ትሁን እኛ ከሷ አንደበት እንፈልጋለን።
እንደሌላ ወሬ ተናንቆ የሚያልፍ ነገር አይደለም። ይሄ እኮ ቀላል ነገር አይደለም። እቺ ልጅ እኮ ብዙ ነገር ውስጥ የሚከታት ነው። ስለዚህ እሷን ልንደግፋት ይገባል። በቃ እንድትወጣ ተጎንሽ ነን እንበላት። እንድትወጣ ከዚህ ልጅ እስራት እንድትወጣ ካልሆነ መጥቶ ተዋሽቷል። ልክ እንዲህ ነው አካውንት የተዘጋኔ ለመጣል በየቦታው እንዲህ የምትሉብኝ ብሎ አይደለም እየተሽለጠለጠ መጥቶ ቪዲዮ የሚሰራው። አሁንም ሄለን ላለችው ነገር ውሸት ነው ይበልና መልስ ይስጥ። ከዛ በኋላ በጣም ውሸታም ነው። ይሄ አሮችናል በፋሪ በአቃቢ ህግ መክሰስ ይቻላል። ሄለን የሱን ቃል ተቀብለን እሱ የሚለውን ሰምተን ምንም ችግር የለም። ስም ማጥፋትም ይሁን በህግ መሄድ ካለበት ሄለን እንደጀመረችው ትጨርሰዋለች። ውሸታም ከተባለች እሷ ማስረጃ ከሌላት ትሄድበታለች። ወጥቶ ግን መልስ ይስጥ። ንፍጣ ዲፕ ኢንቨስቲጌት መደረግ አለበት። ልጁ ስልኩ መቀማት አለበት፣ ላፕቶፑ መቀማት አለበት። ቤት ውስጥ ያሉ በሙሉ ነገሮች ተቀምጦ ኢንቨስቲጌት መደረግ አለበት። ይሄ ሰውዬ በጣም ከባድ ወንጀለኛ ያለውን ነገር መቼ ዝም ብሎ ጆዬ ወደፊት እነዚህን ኢግኖር አድርገህ ወደፊት የኔ ወንድም እሺ፣ ወደፊት የስሙኒ ተቀጣሪ ስሙኒ ተከፍሏት እንፈልጋለን። የምትሰሙ ሰዎች እናንተ ምንም ማድረግ አትችሉም፣ ግን መልስ እንዲሰጥ ልክ ያን የተዘጋብኝ ሪፖርት ተደረገብኝ በስራዬን እንዳልሰራ ቀናል ስል ከፍልል ስል እንዳለው ወጥቶ መልስ ይስጥ። የልጁን እናት ዲፌንስ ይሄ ህይወት ነው። ይሄ ከባድ ነገር ነው። በዚህ ነገር ልጅቷ ችግር ውስጥ ብትገባ ስለዚህ ወጥቶ መልስ መስጠት አለበት። በጣም ከባድ ነገር ነው። እውነቴን ነው። እንደ ልጃችን እንደ ታናሽታችን አይተን ከናዮ ጎን መቆም አለብን። ራይት እንዴ ጨረስን እኮ በሶስት ቀን ሌላ በአንድ ቀን ሌላ ውሸት ድራማ ልጅቷ ላይ እኔ ጃኒ ላይ ካደረገው ናዮ ላይ ያደረገው ነው ሪል የሚሰማኝ። ሪል የሚደብረኝ ማለት መጠቀሚያ የሚያረጋት ቪዲዮ ላይ ይዞት የሚመጣው እሷ ላይ የማየው ፊት በጣም ነው የሚዘገነኝ። በጣም ነው የሚሰማኝ። ጃኒ እየሰማችሁኝ ከሆነ ምደውለው ሚዩት ላይ ሆኜ ነው። እሺ ስጋት እንዳይዛችሁ ምደውልላችሁ አካል ማለት ነው። ያ ቀጥሉ። ሌሎቻችሁ ያው ለሚመለከተው ከጃኒ ኬስ ጋራ እያያያዛችሁ ማሰባችሁ ይሁን ችግር የለውም። ላይክ ኢንቨስቲጌት እስከሚደረግ ድረስ ሁሉም ነገር ግን የናዮ ጉዳት ከጃኒ ይበልጣል ጋይስ። ጃኒ አንደኛዋን ቺት አርጎባታል። ሄዶ ወለደ ትታው የራሷ ህይወት ውስጥ ገብታ መታ አልቅሳም ተናግራ የበቃ ነገር ነው። እቺኮ ስቲል ተይዛለች። ጃኒ እኮ ከስራት ወጣለች። ኦኬ ስሟ ቢጠፋ ምንም ብትልም ብታለቅስም አካውንቷ ቢዘጋም ፋይት ብታረግም ውጪ ሆና ነው ልጅ ሳትይዝ እንደፈለገች ሆና ሌላ ጓደኞቿ ከጎኗ ሆነው ህዝቡ ከጎኗ ሆኖ ነው ጃኒ ይሄን ጊዜ እያለፈች ያለችው። እቺ ግን በግድ እየሳቀች በግድ እየተጎተተች መናገር እስከ ሁሉ ጊዜ ላይቫ ላይ ካሜራ እንኳን በስርዓት መያዝ አትችልም። ጭልም ብሎባታል። ልጅቷ ድንዝዝ ብላለች። ለምን ስቲል ኮንትሮል እየተደረገች ነው በምታወራው ነገር። ኮሜንት ላይ ይመጣባታል። እዩ ሪፕሌይ ያረጋታል። ለምን ሙቭመንትሽን እየተቆጣጠርኩሽ ነው። በቃ ስካን ካሜራ ላይ እንዳለች ነው የሚሰማት። ከቤት ውስጥም ከቤት ውጭም ሳይበር ላይ እየተከታተላት ነው ያለው ናዮን። ልክ እሷ ወጣ የሰራችው ቪዲዮ ላይ ሪፕሌይ ያደርጋል። ከመቼ ጀምሮ ያ ማለት ዋርኒንግ ኮልድ ዋርኒንግ ነው የሚያሳያት ለልጅቷ አለው እንቅስቃሴሽ ውስጥ ላይቭ ላይ ምንም ስሜት። እስኪ ናዮን ከዚህ በኋላ እናንተ የተቆራረጠ ቪዲዮ ልጅቷን ሄዳችሁ እዩዋት። እስር ቤት ሆኖ እነ ቡራ በመጡ ሰዓት እንዴት ደስተኛ እንደነበረች እንዴት እንደምትደንስ ይዘው ነበርኩ ተቆጣጥረው ነበርኩ። እንደወጣች ፏ ብላ ደጋፊዎቿ አሉ በምኗም የራሷ ወዳጆች አሏት። ደስተኛ ነበረች። ከዛ ወዲህ ልጅቷ ምንድነው ራይድ ውስጥ ነው 24 ሰዓት ቪዲዮ የምትሰራው። ራይድ ውስጥ በቃ እንደዚህ ግርግር ያለ ቪዲዮ ኮንተንት ጠፋ። እንደግፋት ሁላችን ሳይኮሎጂዋ ተጎድታለች። የናዮ ይለያል። የናዮ እናንተ ሀቀኛ ከሆናችሁ ትክክለኛ ይሄ ስሜት የሚገባችሁ ከሆነ የናዮ ከጃኒ በላይ ነው። ለጃኒ የተጨውን ያክል ለናዮ እንዲጮህላት እኔ በጣም እፈልጋለሁ። ለምን እቺ ስቲል ታስራለች። በአካውንቷ ነፃነት የላትም። ጃኒ እኮ ተዘጋብኝ ብላ መታታብታ ባስደረጋ ሌላ አካውንት ታስከፍታለች። እቺ እኮ ሙሉ ነገሯን የተቆጣጠራት። አይዞሽ ብለን ቪዲዮ እንስራላትና በረታታት ልጅ በሚል ሰበብ ቤቷ ድረስ እኮ ነው የሚሄደው። ጃኒ እኮ የራሷን ህይወት እየኖረች ነው። ልጅ በሚል ተልካሻ ሰበብ ቤቷ ድረስ ይሄዳል። ይሄ ልጅ ሳትወድ በግዷ ትጋፋለች። ሚዲያ ላይ አስተያየት ማለት ታሪኳን እንድትናገር ከዛም ሰው እንዴት እንደሚቆምላት መቆም ብቻ አለም። ይሄ ሆይ ብቻ አለም። በስነ ስርዓት ይቆሙላት።
ያናዩ አሁን አጠገቧ ያሉ ሰዎች ማበረታታት አለባት። እሷን አጠገቧ ያሉት በጣም ራሷን አታጠፋም። ስለ ጃኒ ራስ ማጥፋት ስለ ጃኒ ራሷን የምታጠፋው በቁማ የምትሞተው ናዮ ናት። እስቲል እየሄደ ሴክስ ያረጋታል ልጅቷን ያለ ፍላጎቷ። እስቲል ፊቷ ላይ ይቆማል። እስቲል በልጅ ምክንያት ይደዋወላታል፣ በቤተሰብ ምክንያት። እስቲል የማትፈልገው ሰው እንዲህ አቢዩዝ የሚያረጋት ሰው የልጇ አባት ነው። ታትፈልግ መቁረጥ እንኳን የማትችል ናት ናዮ። ሌላ ህይወት እንዳትጀምር እሱ የልጅ አባት ተብሎ ከድታው ገና ለገና ጆን ዳንኤልን ትታ ናዮ ከሱ ልጅ ወልዳ ሌላ ቦይፍሬንድ ያዘች እንዲባል ስለማይፈልግ ኮንትሮል ውስጥ ናት ልጅቷ። ራሷን ማሳየት አትችልም፣ ሰው መተዋወቅ አትችልም። እንዴ ጃኒ ምን ሆነች? በናዮ ሲታይ ጃኒ ምን ሆነች? ጃኒ እኮ አልፎላታል። የፈለገችው ነገር እቺ መደነስ አትችል፣ መቁላላት አትችል። ልጅ በልጅነትም ቢሆን ናዮ ልጅ ናት። እስር ቤት ውሳ እንደዚህ የታሰረች ልጅ የታሰረች እኮ ከሱ ጋር ተንጠልጥላ ሄዳ እኮ ነው። ቪዲዮ እንሰራለን ፌመስ አረጋቸዋለሁ በሚል አይደለም ልጅቷ መቀሌ ድረስ ሄደችው። ናዮ እኮ መቀሌ የምትሄድ ልጅ አልነበረችም። መጀመሪያ ክሊፕ ላይ አወጣት፣ የያዛት መንዘላዘል ጀመረ። ከመጀመሪያ በሱ ምክንያት ብዙ መከራ ያየች ልጅ ናት። ጋድ ትራውማን ያለባት ሄሊ እንዴት ነህ? ግቢ። እሺ ገባሁበት። የጉዳት ትንሽ የለውም። በጣም ልብ የሚሰብር ነገር ነው። አንድ ጊዜ ለሁላችሁም የምነግራችሁ ነገር የጉዳት ትንሽ የለውም። ሁሉም ሴቶች ተጎድተዋል። አሁን እነዚህ ልጆቻችን ናቸው፣ ለነሱ ነው። ያው ጃኒ ኦልሬዲ ወጣለች፣ እግዚአብሔር ረድቷት ማለት ነው ወጣለች። ቢሆንም ትራማው ግን አለ። እስካሁን ጭንቅላቷ ላይ ትራማው እንዳለ አለ፣ ግን እግዚአብሔር ስቦ አውጥቷታል። እቺ ልጅ ግን እንዳልሽው ሄለን ማውጣት አለባት፣ ራሷን ማውጣት አለባት። ልክ እንደ ጃኒ ማለት ነው። ራሷን ካላወጣች ማንም ሊረዳት አይችልም። ልጁ ሳይለንት ኪለር ነው። አም ሶሪ እሱ ማለት ሊከብድ ይችላል፣ ግን ሳይለንት ኪለር በቃ እየገደላት ነው ያለችው። ወጣት እናት አለቻት። ዋይ እሷ ለምንድን ነው ማት ድምጽ ያልሆነችላት እናትየው? ከእንደገና ደግሞ የሊያሾ እጅ አለበት እንዳልሽው። ቪዲዮ ካንቺ ቀድሞ ለሷ ደርሷል፣ ልከውላታል። አንድ ጊዜ ሚውት አርጊ፣ አንድ ሰው ሚውት ያርግልኝ በጌታ የሆነ የሚያስተጋባ ነገር አለ። ቴንክ ዩ እና የሊያሾ እጅ በደንብ አለበት 100%። ይሄን የምነግርሽ ማለት ነው። ለምንድን ነው ይሄንን ሰምታ ይሄንን ይዛ ዝም ያለችው? ይሄንን ሰምታ ለሱ የምትቆመው ይሄንን ሰምታ ትከራከራለች። እውነት እሷ ካንቺ ቀድማ ይሄንን ነገር ሰምታ ዝም ካለች እሷ እጇ አለበት፣ ደግሞ 100% እጇ አለበት። የሊያ እጅ አለበት። የሴት ልጅ ገዳይ ናት እሷ ራሷ ገዳይ፣ የሴቶች ገዳይ አንደኛ ገዳይ ናት። ሁለተኛ እቺ ህፃን ልጅ አንደር ኤጅ ሆና ነው የተኛት። ዋሬቨር አንደር ኤጅ ሆና ነው ልጅ ያገኘችው። እንዳልሽው እስር ቤት ሆና ነው ያረገዘችው። እስር ቤት እንዴት ነው ልጅ ስናረገዝ የተሰቃየነውን ስቃይ የወለድን ነው የምናውቀው። ስለዚህ የቢራቢሮን ነገር ተዋት። እሷ ከትራማው ጋር ፎሬቨር ትኖራለች። እግዚአብሔር ያከማታል፣ በእርግጠኝነት ነው የምነግርሽ። እቺን ግን እግዚአብሔር እንዲረዳትና እንድትወጣ ሁላችንም እጃችንን ድምጻችንን እናንሳላት። በዚህ አጋጣሚ ትናንት በሆነው ነገር አንቺ ቤት ትንሽ ያዘንኩበት ነገር አለ። ያው እንዳልሽው አጽድተሽዋል፣ ግን አሁንም እንኳን እውነቱ ላይ ደረሳችሁ፣ እንኳን እውነቱ ላይ ደረሽ። ቴንክ ዩ ሄለንዬ። ያ ቀጥሉ። ማን ያላወራው? ምንም ያላወራው። እንዴት ናችሁ? ያ ግቢ። ሰላም ነው? ያ ግቢ። ኦኬ እሺ። በመጀመሪያ መናገር የምፈልገው ነገር አለ። ማለት ቪዲዮ እሱ ሳያውቅ ነው የተቀረጸ፣ ሳታውቅ ነው የተቀረጸችው ወይስ ታውቃለች የሚለው ማወቅ እፈልጋለሁ። አታውቅም። እዚህ ላይ እንደምናየው ከሆነ ኦኬ፣ እሱ እንደቀረጻት ታውቃለች። ቪዲዮ እየተቀረጸች እንደሆነ አታውቅም። እዚህ ቪዲዮ ላይ እንደምናየው ኦኬ። ስለዚህ እሱ ማለት ለሷ ተልኮላታል ብለሻል ማለት ተልኮላታል ብለሻል አይደል? ቅድም ያ ከሷ ቴሌፎን ላይ ነው ከተላከው። እሺ መናገር ፈልገው ነገር ማለት ነው እሷ ማለት እኔ ጓደኛዋ ነውና እንደዚህ አይነት ነገር የለም ጭራሽ
ሶሻል አይደለ ምንም ቪዲዮ የለም እስካሁን እስከተዋዋልን ድረስ እኔ ጎረቤቴ ስለሆነች እንዲያውም ገብቼ አሁን ነው የምነግርሽና እንደዛ አይነት ነገር የለም ምንም ወረው ሰው እንደሆነ የነገረች ገብቶሻል አይደለ ይሄንን እሷ ራሱ ትበለው እሺ ያ ይሄን ቻሌንጁን ለመቀላቀል አትይጂ እሺ ለማንኛውም ነገር ለነገርሽ የምፈልገው ነገር ምን እንደሆነ ነገርሽ ልጆቹ ምንም ብትሉ ምንም እንደማይለያዩ ነው የምነግርሽ እሺ እናንተ ልታለያዩአቸው አትችሉም በጣም እናንተ ማለት ሰው ለማለያየት ቆርጣችሁ የተነሳችሁ ናችሁ ገብቶሻል አይደለ በጣም ባለጌ ናችሁ አይደረግም ለሴት እስከሆንሽ ድረስ ለሴት ነው መወገን ያለብሽ እንደዚህ አይደረግም በጣም ባለጌ ይወረዳችሁ ትልቅ ሴት ነሽ በጣም ባለጌ ነሽ በጣም ማለት ነው እውነት በጣም አይደረግም ነው ነው ሲቀጥል ደግሞ አንቺ ሴት እስከሆንሽ ድረስ የሰውን ህይወት ለምንድን ነው የሰውን እንደዚህ መበጥበጥ ራሱ አያስፈልግም ምን ጃኒ ከፍ ግን ተቃውሞሽ ለምን አትነግሪኝም ተቃውሞሽ አሁን አንቺ ምንድነው አላደረግም ነው ሁለት ደግሞ እሷን ብትጠይቂያት አዎ ልትልሽ ነው አንቺ ጎረቤቷ ስለሆንሽ ተቃውሞሽን ያለ ስድብ እስኪ ተናገሪ ምንድነው የማይለያዩ ጃኒ ከፍላችሁ ነው ነገር እንዳለ ውሸት ነው መቼም አይለያዩ ብትሞቱ አይለያዩም እሺ እኔ ደግሞ በሌላኛው አካውንቴ ብሎክ ስላደረግሽ ነው በጣም ባለጌ ቡሽቲ ናችሁ የቡሽቲ ልጆች ሸርሙጦች የሸርሙጦ ልጆች በስድብሽ ብቻ የእሱ ደጋፊና ተለከሽ እንደመጣሽ በዚህ ንግግርሽ እናውቃለን እናመሰግንሻለን አሁን ውረጅ በእንደዚህ አይነት ጭንቅላት ነው የናየው ጎረቤት ይሆንሽው ጨዋ ሰው ያሉበት ሁኔታ ነው እንጂ መናገር ስድቡ ምን አመጣው አሁንም እኮ ለናየው ነው እንጂ ለሌላ ነገር አይደለም ናይ ለምንም ታስረጃት የመናገር መብቷን የጠበቅንላት ከዚህ በስተቀር ምንም ሐሳብ ስለሌላት ራሷን እጅወረደች ያስፈራራት ትኖራለች መቼም አይለያዩ ምንም አታመጡም የሚል የጆን ዳንኤል ድጋፍ ሆነች ተናየው ምንም አላረገችላት ጀመር መቼ አንድ ላይ ሆኑና ነው አይለያዩም ብትለው እሱ ያሉ ቤቱ እሱ ያለችው ቤቷ ልጇን ብታሳድገው እሷ ብቻዋን የት አንድ ላይ ሆኑት ነው አይለያዩም ብትለው የትኛው የሚያሳዝን ፍቅራቸው ነው አላገባት ማውራት የፈለጋችሁ አንዳንድ ጻፉ እሺ ገስት ብዙ ሰው አውጥቷል አንዳንዶቻችሁ መግባታችሁን አታውቁም ገስት ላይ ለዛ ነው ዝም የምለው አዳዲስ ሰው አስገቢያ አዳዲስ ሀሳብ እንቀበል እስኪ አንዳንድ እየጻፉ ጉድ ኢዝ ምናምን ጉድነስ ቀደምም ገብተው ነበር ስታወራ ሰምታችኋል ጉድነስ ሄሊ ሶሪ ልጅ ኮብኝ አቅፌ ነበርና ሞባይል ያጠገባል ነበረች እና ይቅርታ ሁለት ጊዜ አስገብተሽ ነበር በጣም ሶሪ ግን ያው እየሰማሁሽ ነበር ባለፈው ናዮ ከእስር ቤት የወጣች ጊዜም ስለሷ ስትናገሪ ሰምቻለሁ ኖርማሊ ገብቼ አውርቻለሁ ቲክታክ ላይ ግን እንደ ሴት እንደ እናት ይሰማሻል ሴቶች ሲጎዱ ስታይ በጣም ነው የሚሰማሽና እኔም በጣም ተሰምቶኛል በጃኒ ጊዜ እግዚአብሔር እኔ አውርቼ በኮሜንት ሳይሆን ጃኒ የደገፋት እግዚአብሔር እንዲረዳት በቃ ሀቁን እግዚአብሔር ሁሉ ጊዜ ከሀቅ ጋር አይደለም የተበደለ ጋር አይደለም በድላም ከሆነ እግዚአብሔር ያጋልጣታል ተበድላም ከሆነ እግዚአብሔር ይረዳታል እግዚአብሔር ደግሞ ያው አይተናል በእናንተ በሌሎች ሰዎች መስሎ አገዛት ማለት ነው ከዚህ ሁሉ ወጣት የቀረው ደግሞ በስነ ልቦና ደግሞ ቀስ በቀስ እየታከመች ትሄዳለች አጠገብሽ ሰው ሲኖር ቶሎ ታገግሚያለሽ የሰው ፍቅር ጥሩ ነው የናዮ ልክ አንቺ ተናግረሽ ያወራሽው ሰምቻለሁ እንደው በጥሩ ሁኔታ እርግዝና እናቀዋለን እንኳን አጠገብሽ ሰው ሳይኖር አይደለ ባለቤትሽ እየተንከባከብሽ እንኳን ምን ሆርሞኑ ራሱ እንዴት እንደሚያደርግ እናቀዋለንና ያልሽው በትክክል ነው የገለጽሽው ያንዲት ሪሪ ሚሊዮን አስገቢ ሄሉ ሪሪ አንድ ቁጥር ጻፍ ኤክስፕሌን ላድርግ ይሰማል አይደለም እና በትክክል ነው የገለጽሽው ግን ያኔ ልክ አንቺ የተናገርሽው ጊዜ አስታወስሽ አብረው እንዳሉ ወዲያው ቪዲዮ ሰራ ማለት ነው እሱን ለማጣን ትክክል እንዳልሆነ ዳሬም the same thing እርግጠኛ ነኝ ነገ የሆነ ነገር ይፈጠራል ከሷ ጋር ማለት ነው ልክ ከጃኒ ጋር የሆነ ነገር ሲፈጠር አብረው ተናግራችሁታል ግን እኔ አሁን ለምሳሌ በቀደም የሆነ ሰው ሲናገር ሰምቻለሁ ገብቶ ልክ አይደለም ይበል ልክ አይደለም ስላለ ልናምነው ነው
ይላል። በእርግጠኝነት 100% እርግጠኛ ነኝ አብረን ነን ይላል። አብረን ነን ስላለሱ ምናምን ነው አይደለም። ዮሴፍ ነጋ እንትን አርጓታል፣ ሸለቃላ አርጎታል እያልን። አዎ ስለዚህ አንቺ ሄለን አይተሻል፣ ቪዲዮ ደርሶሻል። አሁንም አስፈራርቶ በእርግጠኝነት ወጥተሽ ተናገሪ እንደሚላት እርግጠኛ ነኝ። ግን እኛ ማድረግ ያለብን ልጅም አላት አይደለ? ልጅ ስላላት አይዞሽ ልንላት፣ ኢኮኖሚካሊ ደግሞ አንዲት እናት ራሷን ከቻለች የሚጎዳት ወን አትፈልገው የሚጎዳት ከሆነ ማለት ነው። ስለዚህ ኢኮኖሚካሊ እንደ ሌሎቹ መታ ጌም እንድትጫወት ሳፖርት እንድናረጋት ከሱ እጅ ወጣ ልጇን እንድታሳድግ ልናበረታት ነው የሚገባል። እሱ ግን ሪሪና መንግስት ኤክስፕሌን ላርግ ይያላል። ቆይ ልንገርሽ፣ እሱ ያስገባለሁ አንዳንድ ጻፍ አንዴ ልጨርስና አሳጥረዋለሁ። እሱ ግን መንግስት እንኳን ኢንቨስቲጌት ባያረገውም እኛ አይደለም የምናበረታው፣ እኛ አይደለም ፎሎ የምናረገው፣ እኛ አይደለም ጊፍት የምንሰጠው፣ በዛ ማዳከም ነው በቃ አለመስጠት። ለእንደዚህ አይነት ሰው እውነት ህሊና ያለው ሰው ሰፖርት ካለማድረግ በቃ ጊፍት በሚሰጡት የሱ ፓወር ኮስቱ ነው በቃ እኛንን የምንሰጠው። ስለዚህ እኛ ማድረግ መቅጣት የምንችለው በዛ ነው። ደግሞ የሱ ትክክለኛ ባህሪ ሲሰማ እንደዚህ ያደርጋል ትክክለኛነቱ ሲናገር እሱ የሚያደርገው ሌሎች ሴቶች ይድናሉ፣ አይሄዱ፣ ጭራሽ አይቀርቡም። ስለዚህ ያው እውነት ለመናገር አይደለም እግዚአብሔር ይርዳት። በቃ እኔ በጸሎት ነው ላግዛት የምችለው እንደ አዲስ እናት ማለት ነውና እግዚአብሔር ይስጥሽልኝ። ሌሎችም እዚህ ያላችሁ እግዚአብሔር ይርዳት። ሌላ ማለት ምንም አልችልም። አመሰግናለሁ። ሶሪ ግን ሁለት ጊዜ እንትን ስላደረኩሽ በጣም ይቅርታ። ቴንክ ዩ ጋይስ። ቴንክ ዩ ኪያ ወይ ሪሪ ግቡ። ሄሉዬ አንዴ ላውራና እኔ ቶሎ እንደወጣ ኖርማሊ ብዙ ጊዜ በጥሩ ኦኬ ጎ እሺ እኔ እንኳን የተለየ ሀሳብ ነው ያለኝ። ሄልዬ አንድ ጥያቄ መጠየቅ ይቻላል? ከትክክለኛ ሰው ነው ግን ኢንፎርሜሽን የተቀበልሽ ሄልዬ? እኔ ጥያቄ ብቻ ሲምፕል በትህትና ማለት ነው። ምክንያቱም ሄልዬ ብዙ ነገር ይሰራል በዚህ ሰዓት፣ ብዙ ነገር በደንብ ነው የሚሰራው፣ ብዙ ነገሮች ልልሽ ነው። አይ አይደለም፣ እስቲ ቼክ አድርጊ ብዬ ፎቶ ልላክልሽ። አይ እኔ ማለት አልፈልግም፣ ግን ያው ነገሩ ማለት ልጁ ብዙ ነገር ተሰርቶበታል ከዚህ በፊትም አሁንም። እኔ ድራማ ነው ባይነኝ፣ ፓርት 3 ድራማ ነው። አንቺ ድራማ አለመሆኑን ለማረጋገጥ የጆን ዳንኤልን ከነጭጋሩ ልላክልሽ። አይ እኔ ብትልክልኝም አያረግም ባይነኝ፣ አያረግም። ይሄ ውሸት ነው በቃ ልጁ ላይ ውሸት፣ በቃ ውሸት ነው። አያረግም። ምን ነው ድንግል አንድ ጊዜ ፓንቴናው ልቄ ማድረግ አቃተው አይነት ኢንፎርሜሽን የምትነግሪ ሞክረሽው ነበር እንዴ? ሄሊ እኔ አንድ ነገር እንደሽ ፐርሰናሊ እኔ ናዮንም ጆንንም አውቃቸዋለሁ። ናዮ እናንተ እንደምትሏት ሚስኪን ዊክ ልጅ አይደለችም። በጣም ለራሷ የምትቆም ያውም በጣም ትንሽ ኃይለኛ ነገር ነች። እንትና ደግሞ ጆን ደግሞ ዩዥሊ ኦፍ ኮርስ በፊት በጣም ማለት የሷ አነጋገር እኮ እንደዛ ነው ልላችሁ ነው። ያ ትክክል ነሽ እንዳልሆነ እንኪ ብዬ እንድልክላት ነው። ገብቷችኋል? ማለት አንዳንድ ሰው ዶንት ሴንድ ይለኛል። አልገባም እየተናገርኩ ማይገባ ኦፍ ኮርስ አትልኪውም፣ ግን እኔም እንደተላከልሽ አሁንም አላውቅም እስካላየሁ ድረስ። ግን ይሄ ጆን አያደርግም ምናምን አልልሽም። እንኳን ለጆን አውቀዋለሁ ብዬ አይደለምና እኔ ለልጄ ማማል አልችልም። እኔ ወንድ ልጅ አለኝ። ሶ በተለይ አሁን ከዚህ በፊት የነበሩት 3-4 እናቶች which is አንዷ የልጅ እናትና ምናምን ይላል፣ አንዷ like it's obvious እናቶች ናቸው። አንቺም እናት ነሽ። ሶ አሁን እኛ የምናወራው በጣም ፐርሰናል፣ ይሄ በጣም ፐርሰናሊ አሁን ቅድምማ አንዷ ይሄ ቆሻሻ ይብራም ስትል ነበር። ጆን ዳንኤል ቆሻሻ አይደለም፣ መናገር ማይችል ልጅ ነው። አሁን አይውሽ ብታወሪው ፐርሰናሊ አይውሽ ያው እንዲጽፍልሽ ነግረዋለሁ። በጣም የሚያሳዝን ምስኪን ልጅ ነው።
ይሄ ትንሽ ህፃንነት አለበት ወይ? አዎ አለበት። እኔ አሁን እንደ ታላቅ እህት ነው የምነግርሽ። ግን አሁን እንደሚባለው ይሄ ተንኮል እንደዚህ ፕሮሰስ አድርገው ሲጀመር ነው ዳማች እንትኑም ሊኖረው አይችልም። አሁን የጃኒን አካውንት ዘጋ ምናምን ላይክ የሆነ የነበረው አሁን እናወራው ስለ ናዮ ላይ እየተደረገ ያለው ከስለታለክልኝ ስለተላከልሽ እንደተላከልሽ አላየሁም አላውቅም። እሱን ደግሞ አያደርግም ልልሽ አይደለም የመጣሁት። ግን አሁን ደዌ አታክ እየተደረገበት የነበረበት ወይ ትክክል አይደለም። ኢቭን ላይክ ይሄ ቆሻሻ ይሄ እንደዚህ እናደርገዋለን እንደዚህ ምናምን ከሚል አንቺ ያንን ቪዲዮ ከደረሰሽ ብትቺ ለራሱ ብትልኪላትና ብታወሪ በጣም ሲበዛ ትሁት ልጅ ነው። እኔ ለምን ምልክለት አሁን እኮ ለሱም ጥሪ አቅርቤ ለጆንም በውስጥ አናገኝና ቪዲዮውን ማለት ዝም ብሎ በግምት እንደዚህ ጭጭምታ የለም እንደዚሁን ገምት የለ ዝነኞች እንደዚህ ያደርጋሉ ምናምን ከዛ አንፃር እንደማላወራ እንዲያውቅ ሃይበለኝና ሪፕሌይ ላድርግልህ አልኩት አይደል። ከዛ ጥሪ ውስጥ ጥሪማ እንደተቀበለ ላሳያችሁ። እኔም ቅድም ሁለቱን አውርቻለሁ። አንድ ጊዜ ላሳያችሁ። ይሄን ታላችኋል ይታያችኋል። ኤፔጂ ማን ሁይዝ ያን አይ ቲንክ የድሮ ቪዲዮአቸው ነው ያለው መሰለኝ። የማን ነው የናዮ ባይዘይ ቅድም ገብታ ያወራችሽ ናዮ ነች። የናዮ ፔጅ አይደል? አይ ጋር ሰው ያው 400 ከምናምን 486 አሁን ቁጥራን ለጥፋልኝ የኔ እናት ደውይልኝ እባክሽን ሲመችሽ አለች። እየደወልኩላት ኦኬ አውራት እኔ ግን አሁን እየደወልኩላት ነው። ቁጥር ሰጠችኝ። ዋትስአፕም ይሄው ልኬላታለሁ። እንትንም አልኩኝ የኔ እናት እባክሽን ሲመችሽ በዚህ ቁጥር ደውይልኝ ብላ ቁጥሯን ለጠፈችልኝ። አሁን ገብታ ያወራችሁ እና የሆናት ካላት ለምንድን ነው ደውይልኝ ካለች ያው ደወልኩላት አይደል አለቻ። አይ ቲንክ አሁን ኢትዮጵያ ላይ ነው መሰለኝ አይደል? እና ሌሊት ነው አሁን ገብታ ያወራችሽ እሷ ነሽ። ለምን ትይኛለሽ ታዲያ? ኖ ላይክ እንዴት ነው አሁን ዲስከስ ልታደርግ የምትችለው እንደዚህ አይነት ነገር? ግን ኢሞሽናል ሆና የምታወራው በዛ ድምጽ እሷ ነው። እኔ ስደውል ኢትዮጵያ ሌሊት ነው ገብታ ለማውራት ግን እሷ ናት ለማለት የእሷ ድምጽ ነው ለማለት ግን እንትና ናት ትላላችሁ። ኖ እኔ ከፈራፕ እያደረኩ አይደለም። አሁንም ግን ደግሞ የሄዳችሁበት ወይ ነው ያልተመቸኝ እንጂ እንዳልሽው ሚዲያሽ እኮ ለማውቀስም አሁን ከትላንት ደግሞ ሰፖርት ስታደርጊ ነበር። ሪሪ አንተ ግልጠቀሽ የትኛው ወይ ነው የሄድኩት እኔ የኔ ወይ የቱ ነው ምን የትኛው ወይ ነው? እኔ አንቺ ስትሳደቢ እስካሁን አልሰማሁሽም። የነበሩት ሰዎች የተሳደቡት ኢቭን አሁን ሽኮስታው እንደሳልገባ ነው ዋት ወይ እንደዛ ያደርጋል ብዬ ማስበው ልጅ አይደለም ጆ ፐርሰናሊ። እኔ ደግሞ ቅድም ሰላም አይቻት ላይ አውጥተኛል። እንዴት ያደርጋል? ስለምናነሳው ቶፒክ ነው ስለነ ጃኒ ነው የምታወሪው አንቺ ነው አሁን ስላለሽ ምንድነው ሪከርድ አድርጓት ምንድነው ናዮ ሪከርድ አደረጋታል እያላችሁ ነው። ኦኬ እንደዛ ያደርጋል ብዬ ነው አላምንም። እውነት ለመናገር አሁን ቅድም እንዳለችው ልጅቷ ትንሽ ኢሞሽናል ሆነች እንጂ እኔ ሳቃቸው አሁን ቅድም በቃ ሶሪ ሁለቱን ማውርቻቸው በሰላም ላይክ ሰላም ደስተኞች የነበሩ ልጆች ናቸው። ከዛ አሁን ቲክታክ ስገባ ደግሞ ሌላ ታሪክ ነው የሰማሁትና ለዛ ነው የምታውቂው ትጥቁን ታጥቆ ነው ወይስ ልብሱን አውልቆ ነው? አይ አውልቆ አላውቀውም። በቃ ከማውለቅ በኋላ ያለውን ህይወት አንቺ አታውሪው። ከማውለቅ በኋላ ያለውን የተላከልሽ ልጅሽን ራሱ ታውቂያለሽ። ከማውለቅ በኋላ ያለውን ህይወት ካደገ በኋላ አላውቀውም። ታዲያ ሀውዩ እንደዚህ እርግጠኛ ሆነሽ መታወሪ? አንቺ እርግጠኛ ሆነሽ ነው አሁን ሚዲያ ላይ የመጣሽው? ሪሪ ምንድነው መሰለሽ ሪሪ አሁን ለምሳሌ አንቺ መተሽ እኔ ጋር የሆነ ነገር አሁን ያወራሽ ነው አይደለ? አንቺ ካወራሽው ወጪ እንደዚህ ሪሪ አለች ሲሉ ኖ ሪሪ እንደዚህ ነው ያለችው እላለሁ። ለምን ስታወሪ ነው የሰማሁት። ስላወራሽው ነገር ላይ ከሆነ ዲስከሱ ወጥቷል። በእንደዚህ ሚዲያ ላይ የምታውቂያቸውን ሰዎች በእንደዚህ ነገር እንትን ኦኬ እሺ አንድ ጥያቄ ልጠይቅሽ። ላንቺ ተልኮልኛል ብለሻል። ሁለቱንም ልታወሪያቸው ሞክረሻል። ከነሱ ምንም ኮንፈርም ያደረግሽው ነገር የለም?
እኔ እዚሁ ስመጣ ነው ከፈለጋችሁ በውስጥ አናግሩኝ ያልኳችሁ። ኦኬ አይ ዊሽ ግን መጀመሪያ አውርተሻቸው ብትመጪ። ለምን ነው ማውራቸው? ድርድር ለማድረግ ለምን ትደራደራለሽ? በራሳቸው ውሸት ከሆነ እኮ ውሸት ነው የሚሉት። እኔ እኮ ጆን ዳንኤል ናዮ ላይ ካሁን በፊትም ናዮ ላይ የምታደርገውን ነገር አቁም ነው የኔና እሱ ጸብ አይደል? አሁንም የወሲብ ባሪያ አድርጎት ያደርጋት ነው። ግን ያያችሁት አይዶን እኔ የማይታየኝ ነገር አለ። ምን አድርጓት ነው? አሁን ቅድም አደንዝዟት ላይ መስራት አልቻለችም። አሁን ላይክ ምንድነው ኢቭን ሪካርድ የምታረገው ራይድ ላይ ሆና ነው ምናምን ስትል ነበር አንዷ ማለት ነው። ያ የሷ ላይፍ ስታይል እኮ ነው። እኔ እንግዲህ ናዮ በጣም ነው ብለሽ ነው የምታስቢው? የጃኒ የራቁት ፎቶ የለውም አለኝ ብሎ አላፋውጡ እና ታዲያ እንደዚህ ማያረግ ከሆነ በጃኒ ላይ ካለው ለምን በናዮ ላይ የለውም ብለሽ ትከራከሪያለሽ? እንዴ የለውም አላልኩሽም፣ ግን ሊለቀው ሊያወጣው አይችልም። እንደዚህ የሚያደርግ አይመስለኝም። እንደዚህ አይቀርጽም አልሽ እኮ። ካልቀረጸ እንደዚህ አይነት እምነት እሱ ላይ ያደርጋል። እንኳን ወንድ አይደለም ሴቶች ያደርጉ። ቆይ ለምን ነው የሚያደርገው? ላይክ አሁን ለቆባታል፣ ቀርጿታል ነው ፖይንታችሁ። ለቆባታል ነው ይለን ግን ቀርጿት ወደ ራሷ ላከላት ከትላንት ወዲያ ነው ምናምን ዲስ ዴይስ ማለት ነው። አርፈሽ ተቀመጭ አይነት ነገር አለቀ። ናይ አያችሁ አለ በጃኒ ላይ አለ ወይ ይመስልሻል? ስል ያ ይኖራል ራሱ ተናግሯል። ቅድም ግን ምን አለችው? እንደዚህ ነገር እናንተ እንደምታወሩበት የሚያረጋ አይመስለኝም አለች። ለዛ ነው ልብሱን አውልቆ ነው የምታውቂው ወይስ ታጥቆ የሚለውን ጥያቄ የቀረብኩታ። በጃኒ ላይ አለው ብላ ካመነች የናዮ ላይ ለምን ነው የማይኖር? ለምን ሚዲያ ላይ ያሉት ወይ ደጋፊ ተቃዋሚ ምን አይነት አመለካከት ነው የተረዳሁት? እዚህ ጋር ርብርብ አድርጎ ሰው ጨርሶ ያ ያለቁት ሰዎች ዘመዳቸው ካልሆነ ወይ ምናቸውም ካልሆነ ምን ችግር አለው ይላሉ። ነገ ቤተሰባቸውን ይጦራል የሚል ክርክር ይዘውልኝ ይመጣሉ። እነሱ የሚወዱት ሰው ላይ የሆነ ጥቃት ማድረስ አለበት። እሱን ኖ ለማለት ሚዲያ ላይ የተረዳሁት ነገር እነሱ አጀንዳው ላይ ያለን ፎከስ የሚያደርጉት እሱን እኮ ሰፖርተሩ ነበርኩ ትናንት እኮ ወደው ነበር ከሚለው እንትን የሚያደርጉት ጋይስ በጣም ተለያይተናል። የእውነት አንድ ነገር ልንገራችሁ፣ ናዮ ውሸት ነው በአፍሽ በይ ሚዲያ ላይ ወጣሽ። ለዛ ሄለን ለቀቀችባት የሚባል ጥያቄ አልጠየቅማ። ምክንያቱም የሷ ካልሆነ በምን ነው የምጠይቀው? የኔ አይደለም ብላለች ኖ ብላለች አይደል? ለዛ ልጠይቅ ዛሴ ገባች ጭፍን እኔ አንቺ እንደዚህ ማታረጊ አይመስለኝም ይላል። አሁን ለምሳሌ እኔ እዚህ ጋር ከመቀመጥ ከዚህ ወንበር በስተቀር እኔን ምን አሳይቻችሁ አውቁና ነው ስለኔ ምላችሁ የምታወሩት? ምን ታውቃላችሁ? የሚዲያ ሰዎች ማለት እንደዚህ ናቸው። በጣም ነው የሚያሳዝነው። የእውነት ስንቱ መከራውን እየኖረ ያለ ተጠቅሞብሽ ጥሎሽ ሄደ እንዳትባል ለጃኒ መልስትል ከሱ ጋር እየተላላሰች ነው የምትኖር። እንደገና የሱ ቪዲዮና የሱ ረገጣነት ተጨምሮ ናዮን የወሲብ ባሪያ አድርጎ ነው እያስቀመጣት ያለው። ዛሴ የወሲብ ባሪያው የጃኒ ማካካሻ አድርጎ እንደሚጠቀምባት ግልጽና ግልቡ ምንድነው? ሁሉ ቀን ሄዶ ቴክስት እንኳን የኔ ፍቅር ምናምን የሚላት ከጃኒ ጋር የሆነ ግርግር ሚዲያ ላይ ሲኖር ብቻ ነው። ከዛ በስተቀር ምንም አይጽፍላትም። አይተናል እኮ የልጅ አባት ጠይቃችሁኝ ይሄና ስትል ዞር ብሎም አላየ። ያ ምናምን እንኳን ምንም እንኳን አላል። እንደዚህ እንኳን አልመታትም እኮ ትከሻው እንደዚህ እንኳን አልመታትም።
የሰው ፊት ገረፈሽ አይደል አይነት ስሜት እንኳን ጀስት እንደ ባዳ እንኳን ፊል አላረገም። የሴት ልጅ ክብር እንደማይገባው በምን እንደተረዳው ታውቃላችሁ? ቆለጡ ላይ ባለው ጭገር ነው ያወኩት። ገብቶቻል? ቆለጡ ላይ ባለው የፀጉር ብዛት ለሴት ልጅ ክብር እንደሌለው፣ ሴት ልጅ ማለት ቆሻሻ ማዝጃ ብቻ ናት ብሎ እንደሚያምን በዛን የተረዳሁት። ዛሴ እሱም በከሱ ብሶ እንደ ፈረንጅን ለማለት የሴት አፍ ውስጥ አስገብቶ ጥቡ ይላቸዋል። ልክ ድፍድፍ እንደበዛበት ጠላ ቱፍ እያሉ ይተፋሉ በየሰዓቱ። ገባችሁ? እቃው ትልቅ ነው እንዲባል ከሱሪ ውስጥ ፀጉሩን እንኳን አይከረክመው። ዱፍ ብሎ ከሱሪ ውስጥ መታየት አለበት። ይሄን ያየሁት። ከዛ ምድረ ሴትና ምድረ ችጋራም የወንድ ችጋር ያለበት የጆን እንትን የኔ አክላል ትልቅነቱ 3 እግር አለው አንደኛው ቢመታ እንኳን በዚህኛው ይራመዳል ትላላችሁ አይደል? ለሴቷ ግን ራሷን ብታጠፋ ለምን ነው ራሷን የምታጠፋው? የሱ ከነቆሻሻው እንኳን ያቀረበው እንኳን ራሱን አላጠፋም። የሱ ከነልክስክስነቱ ፀጉሩን እንኳን የመላጨት ሰዓት የሌለው እቃው እንኳን ሽበት ያወጣ ሰውዬ እንኳን ራሱን አላጠፋም። ሴቷ ለምን እንትን ትላለች? ምን ስለሆነ? እሱ ያደረገውን ነው ያደረገችው። ምን ስለሆነ? ማን ስለሆነ? ቢያንስ እንደ ቡና ቤት ሴት እንኳን በየጊዜ ብር ቢከፈል ብሩ ራሷን ታስተዳድርበታለች። ልክ ጌም ሌሊት ላይ ተነስቶ ሊጫው ሲል ተነሱና ሂዱ ነው የሚላቸው። ሂጂ በቃ ዛሴ እና መግባት የፈለጋችሁ አንዳንድ ጻፉ። ገስት የላካችሁ ሰዎች ሳስገባችሁ መግባታችሁን አታውቁ። ለዛ ነው ገስት